እዚህ ዋይት ቦርድ ላይ የምትመለከቱት ከ8ኛ ክፍል ሂሳብ ትምህርት ላይ የተወሰደ ለ8ኛ ክፍል ተማሪዎች በሞዴል ኤግዛምነት በ2017 የቀረበ ጥያቄ ነው። ይህም ጥያቄ ምን ላይ ነው ፎከስ ያደረገው? ስለ ኢኩሊዲያን ቴርም ላይ ፎከስ የሚያደርግ ጥያቄ ነው። ኢኩሊዲያን ከዚህ ፊገር አንፃር 3 ነገር ነው ለኛ ኮንትሪቢዩት ያደረገው። ኢኩሊዲያን ማለት ማን ነው የሚለው ደግሞ ራሱን የቻለ አንድ ግሪካዊ ፈላስፋ ነው። በሂሳብ ትምህርት ላይ የራሱን የሆነ አሻራ ያኖረ ፈላስፋ ነው በሚለው እናልፈዋለን ማለት ነው። ስለዚህ ይህን ፈላስፋ ምንድነው ያደረገው ወይም ደግሞ ስለ ኢኩሊዲያን ቴርምስ ከዚህ ራይት አንግል ትራያንግል አንፃር ምንድነው ተማሪዎች መረዳት ያለባቸው የሚለውን ሐሳብ እናነሳለን። 3 ነገሮችን እዚህ ጋር እናነሳላችኋለን። አንደኛው የሆነ ደግሞ አራተኛው ደግሞ የተጠየቅነው ጥያቄ አለ። እሱን ጥያቄ እንመልሳለን። ጥያቄ የተጠየቅነው ጥያቄ just how to find the value of x ወይም ከዲ እስከ ቢ ድረስ ያለው ላይ ሴግመንት ምን ያህል ነው ልኬቱ የሚለውን የተጠየቅነው። እነሱ ነገር ደግሞ ይሄን አሁን የተጠየቅነውን ይሄ ጥያቄ ለመመለስ ግዴታ አሁን ቅድም ያልኳችሁ 3ቱንም ነገሮችን እና የተቀሩትንም መመለስ ይጠበቅብናል ማለት ነው። እስኪ በደንብ ይዩት። ይሄንን ምስል ስትመለከቱት ራይት አንግል ትራያንግል ነው which means ራይት አንግል ትራያንግል ማለት ከሁለት ቀጥ ነክ መስመሮች የሚሰራ ጎነ 3 ምስል ነው ማለት ነው። እንዲሁም ደግሞ ከሲ እስከ ኤቢ ለሁለት እኩል የሚቆርጠውን ፓርት ሄት ወይም ደግሞ አልቲቲዩድ ብለን ነው የምንጠራው እና ይህን አልቲቲዩድ from C to D the line segment C to D is perpendicular to line segment AB የውስን ቀጥታ መስመር AB ጋራ ሁለቱም እርስ በራስ ሲቆራረጡ እዚህ ጋር የሚፈጠረውን አንግል ስንት ነው የሚለካው? 90 ዲግሪ ይለካል። ይሄ የምናውቀው ነገር ስለሆነ ማለት ነው። ሁለቱ ውስን ቀጥታ መስመሮች እርስ በራስ ሲቆራረጡ የሚፈጠረው አንግል 90 ዲግሪ ነው። ለእናንተም ግልጽ ነገር ስለሆነ ማለት ነው። ኦኬ አንደኛው ነገር ምንድነው? ከኤ እስከ ቢ ድረስ ያለው ላይ ሴግመንት እኛ ኤ ብለን እንሰይመዋለን። ኤ ብለን ከሰየምነው በኋላ ኢኩሊዲያን ቴረም ከሲ እስከ ቢ ድረስ ያለው ላይ ሴግመንት ሲለካው ይሄ ከሲ እስከ ቢ ሲ ስኩዌር ወይም ደግሞ ኤ ስኩዌር ይሄኛው ስኩዌር እናደርግና ኤ ስኩዌር is equals to the product of from B to A or from A to B ከኤ እስከ ቢ ድረስ ያለው ላይ ሴግመንት ኤ ቢ ታይምስ ከቢ እስከ ዲ ወይም ኤክስ ማለት ነው the product of line segment B D ከቢ እስከ ዲ ድረስ ያለው ስናባዛው ከማን ጋር እኩል ነው ማለት ነው? ኤ ስኩዌር እናደርገዋልና AB ታይምስ BD እናደርጋለን ማለት ነው። ያ ማለት ኤን ማግኘት እንችላለን። በሌላ ቋንቋ ኤን ማግኘት የምንችለው መቼ ነው? A is equals to the square root of the product of AB times BD እናደርጋለን ማለት ነው። ይሄ ነው ኤን የምንፈልግበት። ልክ በተመሳሳይ መልኩ ደግሞ ከሲ እስከ ኤ ድረስ ያለው ላይን ሴግመንት እኛ በቢ ብንሰይመው አሁን በሰራሁት ምሳሌ መሰረት b ስኩዌር equals to the product of a to b ከኤ እስከ ቢ ድረስ ያለው ላይን ሴግመንት a b times the line segment from a to b እስከ ኤ ድረስ ያለው ላይን ሴግመንት ዋጋውን። ስለዚህ አሁንም ልክ ኤ ቢን ለመፈለግ ስትፈልጉ ወይም ቢ ለማግኘት ከፈለጋችሁ b is equals to the square root of the line segment AB times AD እናደርጋለን ማለት ነው። ሶስተኛው ደግሞ ያደረገው ምንድነው? አልቲቲዩድ ወይም h ዝግ ያለው ነው። ስለዚህ CD የሚለውን so the line segment from C to D the whole square እናደርጋለን። ልክ እንደዚህ the whole square is equals to the product of DB the line segment DB times DA ከዲ እስከ ኤ ድረስ ያለውን ላይን ሴግመንት ነው አባስቶ እነዚህ 3 ነገሮች ነው ለኛ ኮንትሪቢዩት ያደረገው ማለት ነው። ወይም እዚህ ጋር ሲዲ ከምትሉ ይሄኛውን በፈለጋችሁት መሰየም ትችላላችሁ። ከፈለጋችሁ ኤች በሉት ኤች ነው። ያ ማለት ምን ማለት ነው? ኤች ስኩዌር ማለት አልቲቲዩዱ ሄቱ ማለት ነው። ኤች ስኩዌር is equals to በዚህኛው መተካት ትችላላችሁ ማለት ነው። ኤችን ደግሞ ለማግኘት ግዴታ ምን ማድረግ አለባችሁ ማለት ነው? ኤች ለማግኘት ኤች is equals to the square root of ይሄኛው ዲቢ ታይምስ ኤዲ እናደርጋለን ማለት ነው። ስለዚህ አሁን በዚህ ጥያቄ መሰረት እኛ የሚመለከተን ወይም ደግሞ ለእናንተ ተጠየቃችሁት ወይም እንደተጠየቁት ጥያቄ የሶስተኛውን አፕላይ እናደርጋለን። ይሄ የሶስተኛውን አፕላይ
እናደርጋለን ማለት ነው። ሶ ኤች የሚወክለው ከሲ እስከ ዲ ድረስ ነው። እሱም ስንት ነው? 4 ሴንቲሜትር ነው። ስለዚህ እዚህ ጋር ኤች ኢዝ ኢኳልስ ቱ 4 ሴንቲሜትር ስለተሰጣችሁ ማለት ነው። ስለዚህ የሚፈለገው ማን ነው? ከዲ እስከ ቢ ድረስ ያለውን በኤክስ ነው ሪፕሬዘንት የተደረገው። ስለዚህ ኤክስን መፈለግ አለብን ማለት ነው። ሶ ኤክስ ደግሞ ለመፈለግ ይሄኛውን ቀመር እንጠቀማለን ማለት ነው። የትኛው ቀመር? ኤች ስኩዌር ኢዝ ኢኳልስ ቱ ይሄኛውን እዚህ ጋር ልቻል ከዲ እስከ ቢ ድረስ ያለውን ኤክስ አይደለም ኤክስ ታይምስ ሌላኛ ደግሞ ከዲ እስከ ኤ ድረስ ወይም ደግሞ ቀመሩ መጀመሪያ ልጻፍላችሁ ኤች ስኩዌር ኢዝ ኢኳልስ ቱ the line segment db times ad እናደርጋለን። ከዛ በኋላ ከዲ እስከ ቢ ስንት ተሰጥቷቸዋል? ከዲ እስከ ቢ አይታወቅም ወይም ኤክስ ነው። ኤክስ እንለዋለን ወይም ከፈለጋችሁ ዋይ ማለት ትችላላችሁ እናንተ። ታይምስ ሲባዛ ከኤ እስከ ዲ ድረስ ያለው ደግሞ ስንት ነው? 3 ሴንቲሜትር እናደርጋለን። እዚህ ጋር በኤች ቦታ ደግሞ ሰብስቲት እናደርጋለን። ማንን? 4 ሴንቲሜትር 4 ሴንቲሜትር the whole square እናደርጋለን። the whole square ማለት አራትን በራሱ ስንት ጊዜ ይባዛል? 2 ጊዜ ይባዛል ማለት ነው። so 4 times 4 is 16 ሴንቲሜትር ስኩዌር which is equals to x times 3 ሴንቲሜትር ይሆናል ማለት ነው። so we have to divide both side by x bx እናካፍለዋለን። በ3 ሴንቲሜትር 3 ሴንቲሜትር እዚህ ጋር ለ3 ሴንቲሜትር እናካፍላለን። 3 ሴንቲሜትር is cancelled by 3 ሴንቲሜትር በዚህ በኩል 1 ሴንቲሜትር እዚህ ጋር በ1 ሴንቲሜትር ይጣፋላችኋል። እዚህ ጋር ማን ይቀራል? x is equals to 16 ሴንቲሜትር ለስንት ማለት ነው? ለ3። ስለዚህ እዚህ ጋር ያለችዋን ዋጋ ስንት ነች ማለት ነው? 16 ሴንቲሜትር ለስንት ማለት ነው? ለ3 ታካፍላላችሁ። በዚህ ምሳሌ መሰረት እናንተም እንደዚህ ጥያቄዎችን መጠየቅ ወይም መመለስ ትችላላችሁ። ይህ ቪዲዮ ደግሞ ከወደዳችሁት ለሌላም ተማሪዎች እንዲደርሳችሁ ሼር ማድረግ ትችላላችሁ ማለት ነው። ከወደዳችሁት ኮሜንት ላይ ሐሳባችሁን ግለጹልኝ። አዲስም ከሆናችሁ ደግሞ ተጨማሪ ቪዲዮችን ማግኘት ትችላላችሁ ማለት ነው። ይህን ፎሎ አካውንታችሁን ፎሎ አድርጉ፣ እንደም ሰብስክራይብ ማድረግ የግዴታችሁን ተወጡ ማለት ነው። በቀጣይ ቪዲዮዎች እንደምንገናኝ ተስፋ አደርጋለሁ። ይመቻችሁ።